ለአንተ ፍላጎት የሌላትን ሴት እንድትወድህና እንድትመኝህ ማድረግ እንደምትችል ብንነግርህ ታምናለህ? ይህንን የምታደርገው ግን አስመስለህ ወይም እሷን ሁልጊዜ በመከታተልና በማሳደድ አይደለም። ይልቁንም በውስጧ ያለውን ስውር የስነ ልቦና ቁልፍ በማግኘት ነው። በዚህ ቪዲዮ የመሳሳብን ጥልቅ ሳይንስና ፍላጎትን እንዴት መፍጠር እንደምትችል እንነግርሃለን። እስከ መጨረሻው ድረስ ተከታተለን፣ ምክንያቱም የመጨረሻው አብዛኞቹ ወንዶች የማያውቁትና ፈጽሞ የማይጠቀሙበት ሚስጥር ነው፣ ግን ደግሞ እጅግ በጣም ውጤታማው ነው። እስኪ እውነቱን እንነጋገር። ብዙ ወንዶች ሴቶችን ለማስደመም ሲሉ ከመጠን በላይ ደግ፣ ሁልጊዜም ዝግጁ ወይም በጣም ከፍተኛ የሆነ ጉጉት ያድርባቸዋል። ነገር ግን እውነቱ ፍላጎት የሚፈጠረው በምክንያታዊነት አይደለም። ፍላጎት የሚቀሰቀሰው በውጥረት፣ በአዲስ ነገር ወይም ሚስጥር ፍለጋ እንዲሁም ደግሞ በስሜታዊ አለመቀመጥ ነው። ስለዚህ አሁን ፍላጎት ባይኖራትም ይህ ማለት በፍጹም እስከ መጨረሻው ፍላጎት ሊኖራት አይችልም ማለት አይደለም። ይህ ማለት የሷን ጥልቅ የስነ ልቦና ፍላጎቶች ገና አላነቃቃህም ወይም ደግሞ አልተረዳኸውም ማለት ነው። ስለዚህም የሚከተሉትን ዘዴዎች መጠቀም ይኖርብሃል ማለት ነው። የመጀመሪያው ዘዴ ግዴለሽነትን መጠቀም ነው። ይህ ዘዴ የሚያጠነጥነው ከመጠን በላይ ፍላጎት ማሳየት ተቃራኒውን ውጤት እንደሚያስከትል በማስረዳት ላይ ነው። አንድን ሰው በጣም እንደምትፈልገው ስታሳይ በዚያ ሰው አይን ዋጋህ ሊቀንስ ይችላል። እሷን እንደ ዋና ነገር አድርገህ ካያስካት፣ እሷ ደግሞ አንተን እንደ አንዱ አማራጭ አድርጋ ልትቆጥርህ ትችላለች። ነገር ግን ሁኔታውን ስትቀይረውና እሷን ለማስደመም መሞከር ስታቆም ነገሮች ይለወጣሉ። ይህ ማለት ለእያንዳንዱ እንቅስቃሴዋ ምላሽ መስጠት ማቆም አለብህ ማለት ነው። እያንዳንዱ መልእክት ወይም ጥሪ ወዲያውኑ ከመመለስ ተቆጠብ። በጭንቀት ውስጥም ቢሆን የተረጋጋህ ሰው ሁን። ስሜታዊ የሆኑ ነገሮች ሲያጋጥምህ እንኳ የተረጋጋህና ሚዛናዊ ሁን። በቀላሉ አትደናገጥ ወይም ደግሞ አትጨነቅ። ይህንን ስታደርግ እሷ ትንሽ ግራ ይገባታል። ይህ ስነ ልቦናዊ አለመመጣጠን ወይም ግራ መጋባት በውስጧ የማወቅ ጉጉትን ይፈጥራል። ይህ የማወቅ ጉጉት ደግሞ ወደ ድግግሞሽ አዙሪት ያመራል። ምክንያቱም ለምን እንደተለወጥክ ለማወቅ ትፈልጋለች። ለምን እንደ በፊቱ እንደማትሮጥላት ወይም እንደማታስደስታት ትገረማለች። ይህ ደግሞ እሷ እንድታሳድድህ ወይም የበለጠ ትኩረት እንድትሰጥህ ያደርጋታል። ምክንያቱም አእምሯ ይህንን ያልተጠበቀ ለውጥ ለመረዳት ይፈልጋል። ታዲያ ግዴለሽነት ማለት ምንም ስሜት የሌለው መሆን ማለት አይደለም። ይልቁንም ኃይል ነው፣ ጸጥ ያለ ኃይል። ሁለተኛው ዘዴ የስሜት መለዋወጥ ዘዴ ነው። ይህ ዘዴ የማይታወቅ የማይጨበጥና አስደሳች መሆንን ያካትታል። ብዙ ወንዶች በቀላሉ የሚገመቱ ናቸው። አንዲት ሴት ከነሱ ምን እንደምትጠብቅ ታውቃለች። ይህ ደግሞ አሰልችና ፍላጎት የሚያሳጣ ሊሆን ይችላል። ነገር ግን ፍላጎቷን የሚያነቃቁ ወንዶች ስሜታቸውን ይቀያይራሉ። ይህ ማለት አንዳንዴ ሞቅ ያልክ፣ አንዳንዴ ደግሞ ቀዝቃዛ ሆን። በአንድ ወቅት በጣም ተጫዋችና ቅርብ ትሆናለህ፣ በሌላ ወቅት ደግሞ ትንሽ ቀዝቀዝ ያለና የራስን ዓለም የምትኖር ትሆናለህ። አንድ ጊዜ ትኩረት ስጥ፣ ከዚያ ደግሞ ወደ ኋላ በል። በአንድ ወቅት ሙሉ ትኩረትን ትሰጣታለህ፣ ከዚያ ደግሞ ለተወሰነ ጊዜ ትንሽ ራቅ ትላለህ። ለምሳሌ ብዙ ጊዜ በተደጋጋሚ ትደውልላታለህ፣ ከዚያም ለጥቂት ጊዜ ዝም ትላታለህ። የሆነ ጊዜ ማራኪ ሁን፣ ከዚያ ደግሞ የማትገመት አይነት ሰው ሁን። ውበትህና ማራኪነትን አሳይ፣ ነገር ግን ሙሉ በሙሉ አትግለጽላት። በድርጊቶችና በባህሪ ሁሌም ትንሽ የማይገመት ነገር ይኑርህ። ይህ ባህሪ በሷ አእምሮ ውስጥ የኬሚካል ምላሽ ያስነሳል። በተለይ ዶፓሚን የተባለው ሆርሞን የሚጨምረው እርግጠኛ ባልሆኑ ነገሮች ውስጥ ነው። አንተ ሙሉ ለሙሉ ልትገመት የማትችል ስትሆን አንተን ለመረዳትና ለማወቅ የበለጠ ትጓጓለች። ይህ ደግሞ በጣም አስደሳችና ሚስጥር እንድትፈልግ ያደርጋታል። አንተን የበለጠ ለማወቅና ለመረዳት ስለምትፈልግ ፍላጎቷ ይጨምራል። ሶስተኛው ዘዴ የተደበቁ ፍላጎቶቿን ማንጸባረቅ ነው። ይህ ዘዴ አንተ ከምትፈልገው ይልቅ አንዲት ሴት በድብቅ የምትመኘውን ነገር በመረዳትና በማሳየት ላይ ያተኩራል። አብዛኞቹ ወንዶች የራሳቸውን ፍላጎትና ግብ ነው የሚያሳድዱት። ብልህ ወንዶች ግን ከአንዲት ሴት ጋር ሲሆኑ ትኩረታቸውን ወደ እሷ ፍላጎቶች ያዞራሉ። ይህንን በሚከተለው መልኩ ማድረግ ትችላለህ። አንደኛው በጥሞና ማዳመጥ ነው። እሷ ስለ ህይወቷ፣ ስለ ህልሟ፣ ስለ ፍርሃቷና በወንድ ውስጥ ስለምትፈልጋቸው ባህሪያት ስትናገር ትኩረት ስጥ። የምትናገራቸው ነገሮች ላይ ብቻ ሳይሆን ከቃላቶቿ ጀርባ ያለውን ስሜትና ያልተነገሩ ፍላጎቶቿን ለመረዳት ሞክር። ሁለተኛው የምትመኘውን መሆን ነው። ለምሳሌ እሷ ስለ ነጻነት የምታወራ ከሆነ አንተ ዓላማ ያለውና ደፋር ሰው በመሆን የእሷን ነጻነት የምታደንቅና የምትደግፍ እንደሆን ካሳይ። ስለ እምነት የምትናገር ከሆነ አንተ የተረጋጋህና እምነት የሚጣልብህ ወንድ መሆንክን አሳይ። ቃልህን ጠብቅ፣ በውሳኔዎችህ ጽኑ ሁን። እናም ደግሞ በግንኙነታችሁ ውስጥ አስተማማኝ መሰረት ጣል። ምናልባትም ደግሞ ደህንነትን፣ ቀልድን፣ ብልህነትን ወይም ደግሞ ደግነትን ትፈልግ ይሆናል። እያንዳንዱን ፍላጎት ተረድተህ እነዚህን ባህሪያት በአንተ ውስጥ አሳይ። ይህ ማታለል አይደለም፣ ይልቁንም ስነ ልቦናዊ መጣጣም ነው።
እሷ የምትፈልገውን ነገር በአንተ ውስጥ ስታገኝ ግንኙነታችሁ ተፈጥሯዊና እጣፈንታ ይመስላታል። ይህ ጥልቅ መስህብ ይፈጥራል። ምክንያቱም እሷ በድብቅ ስትመኘው የነበረው ነገር በአንተ ውስጥ ሲገለጥ ስለምታይ ነው። በመሰረቱ እሷ በህልሟ የምታየውን ወይም የምታልመውን አይነት ሰው ስትሆንላት ወደ አንተ መሳቧ የማይቀር ይሆናል። አራተኛው ዘዴ የስሜት ማያያዝ ዘዴ ነው። ይህ ዘዴ አንተ ከአንዲት ሴት ጠንካራና አዎንታዊ ስሜቶች ጋር እንድታያይዝህ ማድረግ ላይ የሚያተኩር ነው። ሐሳቡ አንተ ከሷ ጋር ስትሆን እሷ ውስጥ አስደሳችና አዎንታዊ ስሜቶች እንዲቀሰቀሱ ማድረግ ነው። ይህንን ለማድረግ አንዳንድ መንገዶችን መጠቀም ይኖርብሃል። አብራችሁ አስደሳችና የማይረሱ ትዝታዎችን ፍጠሩ። እነዚህ ነገሮች ደስታን፣ ፈንጠዝያን ወይም አዲስ ነገርን የሚፈጥሩ ሊሆኑ ይችላሉ። ለምሳሌ አዲስ ቦታ መጎብኘት፣ አስደሳች ነገር መሞከር ወይም አብራችሁ አስቂኝ ጊዜ ማሳለፍ ሊሆን ይችላል። ጥልቅ ውይይቶችን አድርጉ። ስሜታዊ የሆኑ ትርጉም ያላቸውና ግልጽ የሆኑ ውይይቶች ውስጥ ግቡ። ይህ የቅርርብና የመተማመን ስሜትን ይፈጥራል። ስለ ህልሞቿ፣ ፍርሃቶቿ ወይም ስለምትወዳቸው ነገሮች ጠይቃት። እሷም ይህንን ነገር ግልጽ ሆና እንድታወራ እድል ስጣት። ግድግዳዎቹን ሰብረህ ሂድ። ይህ ማለት ግልጽ እንድትሆን ወይም ራሷን እንድትገልጽ የሚያበረታታ ሁኔታ መፍጠር ማለት ነው። ምናልባት በጭንቀት ውስጥ እያለች ድጋፍ በመስጠት ሚስጥር በመካፈል ወይም ደግሞ ሳትፈርድባት የልቧን እንድታወራ በማበረታታት ሊሆን ይችላል። ዋናው ነጥብ አንዲት ሴት ከአንተ ጋር ስትሆን የምታገናኛቸው ስሜቶች በተለይም ደግሞ አዎንታዊ የሆኑ ስሜቶች በጨመሩ ቁጥር አእምሮዋ አንተን ከነዚያ ስሜቶች ጋር ያያይዝሃል። በመጨረሻም እሷ ሳታውቀው አንተን በማሰብና በመፈለግ እነዚያን አዎንታዊ ስሜቶች እንደገና ለመለማመድ ትፈልጋለች። በቀላል አነጋገር ደስተኛ እንድትሆን ካደረግካት ደስተኛ እንድትሆን ስለምታደርጋት ትፈልጋለች። ስሜቱ በጨመረ ቁጥር ግንኙነቱ ይጠናከራል። አእምሮዋ አንተን ከስሜቱ ጋር ያገናኝሃል። ይህም ማለት በተደጋጋሚ ያንን ስሜት መመኘት ትጀምራለች። አምስተኛው ዘዴ ማህበራዊ ተቀባይነትን በመጠቀም ቅናትን መቀስቀስ ነው። ይህ ዘዴ የሚያተኩረው አንተ ማህበራዊ ተቀባይነት እንዳለህና ሌሎችም እንደሚፈልጉ ለአንዲት ሴት በማሳየት በእሷ ውስጥ የውድድር ስሜትና ፍላጎት እንዲቀሰቀስ ማድረግ ነው። ሰዎች የአንድን ሰው ዋጋ ሙሉ በሙሉ የሚረዱት ብዙውን ጊዜ ሌሎች ሰዎች ለዚያ ሰው በሚሰጡት ዋጋ ነው። ይህንን በሚከተለው መልኩ ማድረግ ትችላለህ። አንደኛው ማህበራዊ ህይወት ማሳየት ነው። ከጓደኞች ጋር በተለይ ደግሞ ከሴት ጓደኞች ጋር የደስታ ጊዜዎችን የሚያሳዩ ፎቶዎችን በማህበራዊ ሚዲያ ላይ ለጥፍ። ይህ ሌሎችም እንደሚወዱህና አድናቂዎች እንዳሉህ እንድታይ ያደርጋታል። ሁለተኛው በዘዴ ፍላጎትን መፍጠር ነው። ሌሎች ሴቶች አንተን ማራኪ ሆነው እንዳገኙህ ወይም ደግሞ ፍላጎት እንዳላቸው በአጋጣሚ እንድትሰማ ማድረግ ነው። ለምሳሌም አንዲት ሴት በቅርቡ ቁጥሬን ጠይቀኝ ነበር ግን ቀጠሮ አልያዝንም በሚል ቀስ ብለህ መናገር ትችላለህ። ሶስተኛው መኩራራትን ማሳየት የለብህም። ቁም ነገሩ የሚያስመስል ሳይሆን ተፈጥሯዊ ሆኖ እንዲሰማት ማድረግ ነው። በግልጽ እኔን እኮ ብዙ ሴቶች ይፈልጉኛል እያልክ ከመኩራራት ይልቅ ድርጊቶችህ ለራሳቸው እንዲናገሩ ማድረግ ነው። ይህ ሁሉ ጥረት የለሽና ብዙም ሳትጥር የምታደርገው ነገር ነው። አንዲት ሴት ሌሎች ሴቶች በአንተ ላይ ፍላጎት እንዳላቸው ስታይ ውስጣዊ አእምሮዋ አንተን እንደገና መገምገም ይጀምራል። ይህ የውድድር ስሜቷን ያነሳሳል። እሷም ሌሎች የሚፈልጉት ከሆነ እኔም ልፈልገው ይገባል ብላ ማሰብ ትጀምራለች። ይህ ደግሞ ላንተ ያላትን ፍላጎት ከፍ ያደርገዋል። ስድስተኛው ዘዴ የመራቅ መርህን መከተል ነው። ይህ የመጨረሻውና በጣም ውጤታማ ከሆኑ ዘዴዎች አንዱ ነው። ግን ብዙ ወንዶች ለመጠቀም ይፈሩታል። ምክንያቱም ከዚህ በፊት የገነባነውን ግንኙነት ሊያፈርስ ይችላል ብለው ስለሚያስቡ ነው። ሆኖም ግን በትክክል ከተጠቀምክበት ፍላጎቷን ሙሉ በሙሉ ወደ አንተ እንዲመለስ ያደርገዋል። ዋናው ሐሳብ በቂ የስነ ልቦና ትኩረት ከፈጠርክ በኋላ ራስን ማራቅ ነው። ይህ ማለት ዝም በል፣ ብዙ አትደውልላት፣ መልእክትም አትላክላት፣ ብዙም አትገኝ፣ በየቦታው ተገኝተህ ለመታየት አትሞክር። ስራ በዝቶብህ እንደሆነ ወይም የራስ ህይወት እንዳለ አሳይ። ይህ ክፍተት ይፈጥራል። የሰው ልጅ አእምሮ ደግሞ ክፍተቶችን አይወድም። አንድ ነገር የለመደው ከሆነና ያ ነገር በድንገት ከጠፋ አእምሮ ያንን ክፍተት ለመሙላት ይፈልጋል። አንተ ከሷ የራክ እንደሆነ ስትሰማ እሷ ሳታውቀው ማሳደድ ትጀምራለች። በዚህ ጊዜ የፍላጎት ሚዛን ይገለበጣል። በፊት አንተ የምትፈልጋት የነበርክ ከሆነ አሁን እሷ ነች አንተን የምትፈልግህ። አንተ የምታሳድድ ሳይሆን የምትሳደድ ሰው ትሆናለህ። ይህ ዘዴ ከፍተኛ የስነ ልቦና ተጽዕኖ አለው። ምክንያቱም ሰዎች ያጡትን ወይም ሊያጡ የሚችሉትን ነገር የበለጠ ስለሚፈልጉት ነው። በአጠቃላይ ይህ ሁሉ ሂደት ስለማታለል አይደለም፣ ይልቁንም ስለ ስሜታዊ ኬሚስትሪና የሰዎች ግንኙነት ስነ ልቦናዊ ገጽታዎች ግንዛቤን ማግኘት ነው።
እሷን እንድትፈልግህ እያስገደድካት አይደለም። ይልቁንም ምክንያታዊ አስተሳሰብ ቀደም ብሎ የከለከለውን የተደበቀ ፍላጎት በውስጧ እያነቃቃህ ነው። አንዴ የዚህን ስነ ልቦና መስህብ ጨዋታ ከተቆጣጠርክ አንተ ማሳደድን ታቆማለህ። በምትኩ መምረጥ ትጀምራለህ። ይህም ማለት የምትፈልገውን ግንኙነትና የትዳር አጋር የመምረጥ ኃይል ይኖርሃል ማለት ነው። እሺ፣ የዛሬው ቪዲዮ ይህንን ይመስል ነበረ። ጠቃሚ ሆኖ ካገኘኸው ላይክ አድርገው፣ ለሌሎችም ሼር አድርግላቸው። ለቻናላችን አዲስ ከሆንክ ደግሞ ሰብስክራይብ አድርግ። ሐሳብና አስተያየት ካለህም በኮሜንት ላይ አሳውቀን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።